ጤና ይስጥልን። ኦሮሚያ ክልል አርሲ ዞን በስንዴና በገብስ እንደዚሁም በተለያዩ የጥራጥሬ ምርቶቹ የሚታወቅ ዞን ነው። እኛም እንግዲህ ከአርሲ ዞን ወረዳዎች መካከል አንዱ በሆነው በሎዴ ሄጦሳ ወረዳ ውስጥ ተገኝተናል። በዚህ ወረዳ እንግዲህ የዘንድሮ የመኸር ዝናብ በተወሰነ ደረጃ ዘግይቷል። ነገር ግን የዚህ ወረዳ አርሶ አደሮች የመኸር እርሻ ዝግጅታቸውን እጅግ በሚያስፈልግ መጠን አዘጋጅተዋል። የመኸሩ ዝናብ ቢዘገይም አሁን ላይ ግን ዝናቡ መጣል ስለጀመረ ዛሬ የዚህ ወረዳ አርሶ አደሮች የሚያከናውኑትን ዘር የመዝራት እንቅስቃሴና መሰል ጉዳዮች የምንቃኝ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አርሲ ዞን ሎዴ ሄጦሳ ወረዳ መልካ ጀቢ ቀበሌ ውስጥ አርሶ አደሮች፣ የግብርና ባለሙያዎች እንዲሁም የወረዳው የሥራ ኃላፊዎች በጠዋት ተገናኝተዋል። የእርሻ በሬዎችን ጨምሮ ለዕለቱ ሥራ የሚያስፈልጉ ዘመናዊ የእርሻ መሳሪያዎችም ቀርበዋል። ዓላማቸው ደግሞ ይህን በኩታ ገጠም አመራር ዘዴ ታርሶ የተዘጋጀ 100 ሄክታር መሬት በስንዴ ዘር መሸፈን ነው። እናም የተዘራውን ዘር የመሸፈን ስራን በአብዛኛው በዘመናዊ የእርሻ መሳሪያ በማከናወን ቀሪውን ደግሞ በበሬ ጉልበት በመሸፈን ይህን 100 ሄክታር የእርሻ መሬት በአንድ ጀንበር ብቻ በስንዴ ዘር ሸፍነው መዋል ችለዋል። ይህ 10 ሄክታር ኩታ ገጠም የእርሻ መሬት የሚገኘው ደግሞ በዚሁ በሎዴ ሄጦሳ ወረዳ አደመሬ ቀበሌ ውስጥ ነው። የዘገየው የዘንድሮ የመኸር ወቅት ዝናብ ሰሞኑን መዝነብ መጀመሩ ያበረታታቸው አርሶ አደር እንዳሻው ደምሴና የኩታ ገጠም አመራር ዘዴ ባልደረቦቻቸው ያዘጋጁትን ምርጥ ዘር ከአፈር ማዳበሪያ ጋር አጣምረው በመዝራት ላይ ናቸው። ወይ አባት ሰላም ነው? ደህና ነው። እንዴት ነህ? ታደስ እንዴት ነው? ደህና ነህ? ሰላም ነው። ዛሬ የመዝራት ቀን ነው? አዎ እውነት ነው። አይ ጥሩ ነው። እንግዲህ ዝናቡም ትንሽ ዘገይት ብሎ ነበር፣ አሁን ጀምሯል አይደለም? አሁን ያው በትንሹ አለ አየር መዛባት ዘንድሮ አለ ትንሽ አለ። አሁን ላይ ግን ምንም ዛሬ ትንሽ አካፍል ጠዋት። ስለዚህ አሁን ይሄ እንደዚህ ከዘራችሁት በኋላ ከማዳበሪያ ጋር ሆኖ በትራክተር ነው የሚሸፈነው? በትራክተር ነው የሚሸፈነው። እስኪ ለኔም እስኪ አሳየኝ እስኪ እንዴት ነው አዘራር የሚለውን እስኪ ዘሩ እንዴት ነው የምዘራው እስኪ አስተምረኝ። ይሄው በእጅ ልክ መጥነህ እንዲመበትን አስተካክለህ እንዴት ይሄው እንደዚህ በትን እንደዚህ ፊት ለፊት ተራቃረ በተን ራቅ እያለ በተን እንደዚህ። እሺ አይ ቆንጆ ይከብዳል። አይ ይከብዳል። እሱማ ሙያ ይጠይቃል ሁሉ ሙያ ይጠይቃል። ይሄ ስንዴ ምርጥ ዘር ነው። ምርጥ ዘር ነው። አባይ ይባላል። አባይ ዘሩን ያገኘው ከኦሎምሳ ምርምር ነው። ኦሎምሳ ምርምር ነው። በጣም ጥሩ ነው። እነሱ ናቸው ለሶስት ዓመት ይሄን ዘራ ለገበሬ ድጋፍ የሚያደርጉት። ያው እዚህ ባሉት በግብርናዎች አሳቢያ ነው የምናገኛቸው። እነሱ ናቸው ገዛ የሚያደርጉ ደብዳቤ የሚጽፉ እነሱ ናቸው። በጣም ጥሩ ዘር የሚጠይቁት እነሱ ናቸው። የእነሱ ድጋፍ አለ ማለት ነው በዚህ ውስጥ። ይሄ የክላስተር ማህበር የሴቶችና የወጣቶች ማህበር ነው። 10 ሄክታር ነው። ይሄ 10 ሄክታር ነው። 10 ሄክታር ያው በክላስተር ነው የምንዘራው። ዘሩ ደግሞ ምርጥ ዘር ነው። ዘር አባይ ማህበር ነው። ያው ቅድሚያ የመጀመሪያ እርሻ በመኪና የታረሰው በትራክተር ስንጣቁ ማለት ነው። የመጀመሪያ እርሻ ስንጣቁ ነው። ቀጥሎ ደግሞ በበሬ ሁለት ጊዜ ታርሷል። አሁን ደግሞ ዘሩ እንደምታየው ግማሹ በበሬ ግማሹ በመኪና ዘር እያለበስን ነው ማለት ነው። አሁን ዘርተን በትራክተር እናለብሰዋለን ማለት ነው። ትራክተር ያለብስ። አዎ ግማሹ በበሬ የዛዛ ያለው ቅድም የመጣችሁበት እንዳለ በበሬ የተዘራ ነው እንዳለ። እንግዲህ ገበሬው በግብርና ሙያተኛ እየታገዘ የስራ ካሌንደር አለው በራሱ ጊዜ እና መቼ አንደኛ እርሻ እንደሚታረስ መቼ ሁለተኛ እርሻ እንደሚታረስ ያውቃል። በአብዛኛው መካናይዜሽን ነው የተጠቀመው። አሁን ራሱ እንደምታዩት መከስከሻ ነው ለዘር የሚፈቀደው፣ እኛ ግን መዋጠጫ ነው። ምክንያቱም ጠብ ያለው ዝናብ ወደ መሬት እንዲሰርግ ተብሎ ለዛ የተዘጋጀ ሃሮ ነው። በትራክተር ነው በአብዛኛው የታረሰው። በበሬ የደገሙ ሰዎች አሉ። ትራክተር ያላቸው ደግሞ በትራክተር ይደገማል። አሁን በትራክተር ነው የደገምኩት። አሁን በመዝራት ላይ ነው። ቅድም እንዳልኩ መከስከሻ ቢሆን ድምድም ያደርገዋል። እቺ አሁን እያያችሁ ያላችሁት ማሽን እየዋጠጠች ነው። ልክ ሃሮ መስመር ታበጃለች። ዝናብ ሲዘንብ አይወርድም፣ ወደ መሬት ነው የሚሰርገው። በክላስተር ኩታ ገጠም መስራት ዘርፈ ብዙ ጥቅም ነው ያለው። አንደኛ ዘሮችን ሰብል ለመቋጠር ያግዛል። ሰብል በሽታ እንዳይያዝ አንድ ላይ አንድ አካባቢ ያለ በሽታ ሲያዝብን አንድ ላይ በጋራ ሆነ በሽታ መቋጠር እንችላለን።
ለምሳሌ አሁን ይሄ ክላስተር ባይሆን እዚህ ጋር በሽታ ቢያዝ የኔ እዚህ ጋር ንጹህ ቢሆን ባለዚህኛው ክላስተር ካልሆነ ይሄኛው ካልነፋ የኔም አብሮ ይያዛል ማለት ነው። ክላስተር ከሆነ ግን አሳባችን አንድ ይሆናል። አንድ በሽታ ሲያዝብን አንድ ላይ በጋራ እንፋለን። ሲሰበሰብ ላጨዳ ለዘር እንደምታየው ዛሬ ሁላችንም በአንድ ቀን የዘራ ነው በጋራ ማለት ነው። ይሄ እንዳለ የምታየው እዚያ ገበሬ ነው ሁሉም አንድ ላይ በጋራ የምንሰራው ስራውን። ምርቱም ደግሞ እንትን ነው አሪፍ ነው። በፊት ከምንሰራው በክላስተር መስራቱ አሪፍ ጥቅም አለው። ምርቱም ጥሩ ነው። አዎ አንደኛ የተሻለ ዘር ነው የምንዘራው። በሽታዎችን በጋራ እንከላከላለን። ስንሰበስብ ማጨዳውን ዘሩን እንደምታየው በጋራ ስለምናገዝ በሀሳብም በእውቀትም ስለምንከፋፈል የተሻለ ምርት እያገኘን ያለ ነው። ግብአት እንግዲህ የምንጠቀመው ዩሪያና ዳፕ ነው ቀላቅለን የምንጠቀመው። ይሄ የቆየ ግብርና ሙያተኞች ሳሳካዋ የሚባል 2000 ላይ የነበረ ነበር። ከዛ አሻሽል ሆኗል። በዛ ሰዓት ለአንድ ገመድ ለሁለት ገመድ 100 ኪሎ ነው አንድ ዩሪያና አንድ ዳፕ ነበር የሚሰጠው። አሁን ግን ከዛ በበለጠ አሻሽል ሆኗል። ለምን የምናገኘው ግብአት ስንሰጠው ነው ምርት የሚሰጠን። ከዛ በዛ የተነሳ ይሄ ምንም የሚያወላዳ አይደለም። ግብአት በአግባቡ ነው የምንጠቀመው። ከአየሩ ጋር ተያይዞ አርሶ አደሩ ምን ማድረግ አለበት? እንደዚህ በምታዩት መልኩ ዛሬ በክላስተር መልክ እንዲዘሩ ያለችዋን ውሃ ደግሞ ቀደም ብሎ የሚዘራውን ያለችዋን ሴቭ ማድረግ እንዲችሉ አንዳንድ ምክሮች እንሰጣቸዋለን። ለምሳሌ አሁን በፊት በሮፕ ላንተሩ ላይ ይዘራ ነበረ። ቴክኖሎጂ እንትን ላይ ደርሶ መካናይዜሽን ግን ዘንድሮ ሮፕ ላንተር አልመከርናቸው ማለት ነው። እንደዚህ ደርደር አድርገው ሲከፍቱ ከፈት ሲያደርጉ ዝናብ በተገኘችው ዝናብ ውሃ ሴቭ ትደረጋለች ማለት ነው። እንደዛ እንዲዘሩ ቀደም ብሎ ቶሎ የሚደርሰው በ90 ቀን የምትደርሰዋን እንደ አባይ የተለያየ ምርጥ ዘር ቶሎ እንዲጠቀሙ በክላስተር ደግሞ በዚህ መልኩ ተቀናይተው ባለችው እርጥበት ቶሎ እንዲዘሩ እየመከርናቸው ከጎናችን ቆመናል። የተለያየ ግብአትም ማዳበሪያ በወቅቱ እያቀረብንላቸው ምርጥ ዘርም እንደዛው በክላስተር ተደራጅተው እንዲዘሩ የማይቋረጥ ምክር ከባድ ምክር እየሰጠን ነው። በተለየ ከድሮ ማለት ነው። በዚሁ በሎዴ ጦሳ ወረዳ የመደቢሻን ቀበሌ ነዋሪ የሆኑት እነዚህ አርሶ አደሮች በበኩላቸው 20 ሄክታር ስፋት ያለውን ኩታ ገጠም እርሻቸውን ዘር ማልበስ ከጀመሩ ጥቂት ቀናት ተቆጥረዋል። የማህበር እርሻቸውን ከመነሻው በትራክተር ያሳረሱ ቢሆንም ዘር ዘርቶ የማልበስ ስራውን የሚያከናውኑት በበሬ ብቻ በመሆኑ ድካማቸው ከበድ ማለቱ አይቀርም። ይሁን እንጂ ኩታ ገጠም እርሻቸው ሙሉ በሙሉ በዘር ተሸፍኖ የሚጠናቀቅበት የዛሬዋ ቀን ላይ በተባበረ ትጋታቸው ደርሰዋል። የድርጅታችንን ብዛት 32 አባል ናቸው። በ32 አባል ይሄን የሚታየው ሁሉ ስንዴ ነው እንዳለ። ይሄ በክላስተር የሚሰራ ነው። ይሄ 20 ኡታር ይሄ ነው የተያያዘ ስንዴም ደግሞ እኛ እንደ ምርጥ ዘር ነው የምንጠቀመው። አባይ የሚባለው ስንዴ ነው። ለገበያ አጣጥም ላይም ይጠቅመናል ለምንል አባይን ነው እየዘራን ያለ ነው። ይሄ የሚታየው አሁን እንደ በክላስተር ነው ተያይዞ እየተሰራ ያለው። ኩታ ገጠም አንደኛ የስራን ከተቆራራጭ መሬቶች ሰራተኛ እንኳን ስንይዝ ይቆጥብልናል። ሁለተኛ ደግሞ ዘር አይቀየጥም። ዘሩ አንድ አይነት ዘር ስለምንዘራ ተጠቃሚ ነን። እንደገና ሰራተኛም ስንይዝ በተለያየ በሮችም እንደዚህ አይባክኑም። ወዲና ወዲ ሄደው እንትን አይሉ አገናኝተን ነው የምናርሰው። ይሄ ጥቅም አለው። እንደገና ኮምባይነርም ሰብሉ ተቆራርጦ እንትን አይልም። ከማሳዎችን በአንድ ቦታ ሲሆኑ አንደኛ ምርቱም የምንሰጣቸውን ግብዓቶች አንድ ቦታ ተጠቃሎ ነው የሚሆነው። ሁለተኛ ደግሞ ኮምባይነሩም በአንድ ቦታ ይሄድልናል፣ በአንድ ቦታ ይገለብጥልናል። ይሄ ጥቅም አለው። በመጀመሪያ በመኪና ነው ያሳረስ ነው። ሲቀጥል በበሬ ነው የደጋገም ነው እና ለዚህ በቃ እና በቀጥሎ ያለው በበሬ ነው የታረሰው። እስካሁን ድረስ በበሬ ነው እየለበሰ ያለው። ማዳበሪያ ይሁን እንደምታዩት ነው። ዘርም ይሄው ገዝተን ከቁሉምሳ እርሻ ምርምር ገዝተን ነው እየዘራን ያለ ነው። ለሚመጣ ደግሞ ይሄ ዘር እኛውን ከምርምር ስላመጣን አንደኛ ዘር ስለሆነ ገበሬዎቹ እኛን ደግሞ ትንሽ ዋጋ ያወጣልናል። ምርጥ ዘር እነሱ አላቸው ስለምንባል ለገበሬዎቹ መለሰን ችርቻሮ ምርጥ ዘር እንሰጣለን። ዝርያው አባይ ነው። ዘር እየዘራን ያለ ነው። ምርጥ ዘር እየዘራን ነው። ትንሽ የምርጥ ዘሩና የመዳበሪያው ጉዳይም የዋጋው መወደዱ የዋጋው መጨመሩ በጣም ጥሩ ያለ አይደለም፣ ግን አቅርቦቱ ጥሩ ቀርቦልናል። መዳበሪያ ቀርቦልናል። እንደ ቀበሌያችን በ2018 ለ19 የምርት ዘመን አጠቃላይ የእርሻ መሬት ያለን 1242 ሄክታር ነው። ከዚህ ውስጥ በተለያዩ ዋና ዋና ሰብሎች ይሸፈናል። አንደኛ ዋና ሰብል አርሶ አደሩ የሚጠቀመው ስንዴ ነው። ገብስ፣ ጤፍ፣ ባቄላ እነኚህ ዋና ዋናዎቹ ናቸው ማለት ነው።
እንግዲህ ብዙ የግብዓት አይነቶች አሉ። ዘር አለ፣ ማዳበሪያ አለ፣ ጸረ ተባይ፣ ጸረ ፈንገስ አለ። አሁን እዛ ላይ አንደኛ እዚህ የአርሶ አደሮች ማህበር አለ። የአርሶ አደሮች ማህበር በብድርም በግዢም ጸረ ተባይና ጸረ ፈንገስ መድኃኒቶችን ለአርሶ አደሩ ያቀርባል። ከአርሶ አደሩ የአርሶ አደሮች ማህበር ስለሆነ ማለት ነው እንደዛ ይቀርባል። ዘር ደግሞ በተለያዩ ድርጅቶች አሁን ለምሳሌ ለእርሻ የሚባል ፕሮግራም አለ። መንግስታዊ ያልሆነ ድርጅት ከመንግስት ጋር የሚሰራ በዘንድሮ ዓመት የተለያዩ ዘሮችን ለኛ አርሶ አደሮች በብድር መልክ አቅርቦላቸዋል። በ9 ወር ውል ተፈራርመው ያለምንም ክፍያ ሰብሉ በደረሰ ሰዓት ልክ ሰብሉ ሲደርስ ብር አይደለም የሚቀበላቸው። ሰብሉ ሲደርስ ሰብሉን ነው ወደ ገበያ የሚያቀርብላቸው። በዛ ብሩን የሰጠውን ብድር ያካክሳል ማለት ነው። ይሄ ለአርሶ አደሩ በጣም ቆንጆ አጋጣሚ ነው። ሎዴ ጦሳ ወረዳ 3 አይነት አግሮ ኢኮሎጂ አላት። ደጋም ወይነ ደጋ እና ቆላ ነው። እንደ አጠቃላይ እንደ ወረዳችን ዘንድሮ በእርሻ መሬት 31986 ሄክታር ዘንድሮ ታርሶ በሰብል አይነት ተለብሷል። ከዚህ 1.3 ሚሊዮን ኩንታል ይጠበቃል። ከዚህ ውስጥ በዋንነት ስንዴ 65%፣ ገብስ የብቅል ገብስ አለ፣ የምግብ ገብስ አለ በብዛት ማለት ነው። እዛም ሌሎች እነ ቤቀላ ጤፍ ምናምኖች አሉ። ስለዚህ ዘንድሮ ከዚህ ውስጥ በክላስተር የምንዘራው 25754 ሄክታር በክላስተር ተዘርተዋል ማለት ነው። ትራክተር እንደ ወረዳችን 25 ትራክተር አለ። በዛ በፕላንተርም እየዘሩ በትራክተርም እያረሱ በዛ አልፎ አልፎ ደግሞ በበሬም እያረሱ ይገኛሉ። ከዚህ ውስጥ አሁን ዘንድሮ የአፈር ማዳበሪያ 52000 ኩንታል ታቅደን እስካሁን ወደ 35000 ኩንታል ወረዳችን ገብተዋል። የገበሬ እጅም ገብቶ ተዘርተዋል ማለት ዘሩ ማለት ነው። ስለዚህ የማዳበሪያ አቅርቦት ምንም ብዙም ችግር የለብንም። የዘርም እንደዛው ገበሬ በብዛት ምርጥ ዘር ነው የሚጠቀመው። ምርጥ ዘር እንዳለ አሁን ወደ 90% ደርሷል ማለት ነው። ዘሩ ተሸፍኗል። አሁን ትንሽ የአየር ሁኔታ ዘንድሮ ትንሽ የዝናብ እጥረት አለ። ለዛ ነው እንጂ አሁን እንዳለ ኦልሞስት አልቋል ማለት ይቻላል። አስፈላጊ ግብዓቶች ተሟልተው ዘር ከተዘራ በኋላ የማሳ ላይ እንክብካቤዎች ትልቅ ትኩረት የሚሹ ናቸው። በተለይም እንደ ስንዴ ላሉ ሰብሎች ከቡቃያነት ጊዜያቸው ጀምሮ ለመጀመሪያዎቹ 2 ወራት ትልቅ እንክብካቤ ማድረግ አስፈላጊ ነው። ዛሬ ተዘርቶ ከበቀለ በኋላ ልክ 20 ቀን ላይ ሲደርስ ከ20 ቀን ከ25 ቀን በኋላ ስንዴው ወልድ ይጀምራል። ቁፋሮ ኩትኳቶ ማለት ነው። ኩትኳቶ ይደረግለታል። ከ25 ቀን ወልድ እንዲወልድ ማለት ነው ይቆፈራል። ከዛ ቀጥሎ ደግሞ አረም ካወጣ አረም ይታረማል። የተረፈውን ደግሞ የአረም መድኃኒት እናፋለን ማለት ነው። ስንዴው ሲበቅል ማለት ነው። ስንዴው በቅሎ መሬት ሸፎን ስል ጤዛ ቀን ጠብቀን ዘንቦ የዘነበ ቀን ወይ ጠዋት በጤዛ ተነስተን ዩሪያ በላው ላይ ይሰጣል። ከዛ አረም አለ። ማሳችን ደግሞ ሳሳ ሲል ጆርናታ ይያዝና እንዲህ ማሳው ምናምን እንዲረገጥ ጉድጓሎ እንዲሆን በዶማ ጫር እያረግ ስንዴ በቃ እንዲወልድ ወሊድ እንዲያገኝ በስሩ አረም ሳረጭ እንዲህ በቃ መረጋገጥ ማረም እንዲህ ጫር በዶማ ይደረጋል። ይወልዳል። በቃ ስንዴው ራሱ የተለየ ነው። በቃ ዘር ያርገተን ነው የምንዘራው። ስልጠናም ስለወሰዱ አሁን ቀጣይ እነሱም ያውቃሉ። በክላስተር ይወያያሉ። ውይይት አላቸው። መቼ ተዘራ መቼ ነው የምናርመው ውይይት ስላላቸው ተመልሶ ዘር ከጨረሱ በኋላ ስለ አረም ተመልሶ ይወያያሉ። አረም በየትኛው ሳምንት ከስንት ቀን በኋላ መሆን አለበት፣
ተብሎ የአረም ቀን ይወያያሉ። አረም እኩል ያርማሉ። ኬሚካል ካስፈለገ ኬሚካል ይረጫሉ። በእጅ ከሆነ በእጅ ያርማሉ። ቀጥሎ ደግሞ ዩሪያ ቶፕ ድሬሲንግ አለ። ዝግጁ ናቸው። አሁን ዩሪያ አካፍለዋን ግማሹን የዘሩት ዛሬ እንዳያችሁት፣ ግማሹን ደግሞ ከ21 ቀን በኋላ የመጀመሪያ አረም ካረሙ በኋላ ዩሪያ እንዲጠቀሙ እናደርጋለን። እነሱም ስለሚያውቁ ሬዲ ናቸው፣ ተዘጋጅተው ነው የሚጠብቁት። ስለዚህ ይቀጥላል። ከዛ ተባይ ይከሰታል፣ በሽታ ይከሰታል። እንክብካቤ እስከ መጨረሻ ስለሚከሰት ዘርቶ ብቻ መሄድ የለም። ከዚህ በኋላ አርሶ አደር መሬቱን በጠዋት ይመጣል። አሁን ቡቃያ ስለሚበቅል ዝናብ ከመጣ እንዴት ዋልክ እንዴት አደርክ የሚልበት ደረጃ ላይ ደርሷል። ዘርቶ ጥሎ አይሄድም። አሁን ነው እንደውም እንክብካቤ የተለየት ያለ እንክብካቤ እየተደረገ የሚሄደው ከእንግዲህ ነው። ስለዚህ አርሶ አደሩ ሬዲ ነው፣ እኛም ተቆራኝተናል። መለየት የለም ማለት ነው። የአየር ንብረት ለውጥ በግብርናው ዘርፍ ላይ ከሚያስከትላቸው ችግሮች መካከል የመደበኛ ዝናብን ወቅታዊነት ማፋለስ አንዱ ነው። መደበኛ ዝናብ ወቅቱን ባልጠበቀ ሁኔታ ቀድሞ መከሰትም ሆነ መዘግየት በግብርናው ዘርፍ ምርትና ምርታማነት ላይ አሉታዊ ተጽዕኖ ያሳድራል። እናም እንዲህ አይነት ችግሮች በሚከሰቱበት ወቅት አርሶ አደሮችንም ሆነ የሚመለከታቸውን አካላት ሁሉ ስጋት ላይ ይጥላል። ነገር ግን ስጋቶቹን መቀነስ የሚያስችሉና ሊወሰዱ የሚገባቸው ጥንቃቄዎችና የመፍትሄ እርምጃዎች አሉ። እንግዲህ ስጋቱ መቼም ስጋት ነው፣ ግን የምንወስደው እርምጃ ምንድነው? ፈጥነው ሊደርሱ የሚችሉ ሰብሎችን መጠቀም፣ አሰራራችንን ማዘመን ነው። ይሄ አሁን የሚዋጥጥ ነገር እርጥበት ባገኘ ቁጥር ወደ መሬት ነው የሚሰርገው፣ አይንከባለልም። አንዱ እሱ ነው። ሁለተኛ ዘር ስንመርጥ መፍጠን ያለባቸውን ዘሮች ነው የምንመርጠው። አሁን ከዛሬ ሳምንት በፊት መዘራት ያለበት ነበር። ለዚህ ነው አሁን ይሄን ዘር የመረጠውና ቶሎ እንዲደርስ ነው የተፈለገው። ዘንድሮ ናት እኔ በእድሜ የደረስኩባት ዘንድሮ ናት እንደ ታሪክ እንጂ ምንም እኛ ዝናብም አጋጥሞን አያውቅም። ምንም ያጋጠመን የለም። ግን ይሄ አባይ ዘር እና ቁብሳ ትንሽ ፈጥኖ የመረሳላቸው እንደ ኦጎልቾ እንትን አይሉ ቢዘንብልን ፈጥኖ እንደ ኦጎልቾ ስለማይቆዩ የቁብሳ ዝርያ ስለሆነ ቶሎ እንትን ማለት ይደርስልን አይቆርጥም። አሁን ልክ አሁንም አልሰጠም። በኋላ ላይ ከመስቀል ወደዛ ወይ ከመስከረም ቢቆርጥ ምንም አይሆንም። በቃ አሽቷል። ያን አክልም ብቃት ባይኖረው ይደርሳል የሚል ውስጣችን አለ። ያው እንግዲህ ፈጣሪ ደግሞ አፋችን አየው ይዘንብልናል። አሁን ምንድነው የሚመከረው? በዚህ ሰዓት ድርቅን መቋቋም የሚችሉ የሰብል አይነቶችን አሁን ለምሳሌ የስንዴ ዝርያዎች ብዙ ዝናብ የማይፈልጉ ሊኖሩ ይችላሉ። እነኛም መጠቀም፣ በአጭር ጊዜ የሚደርሱ ሰብሎችን መጠቀም። ሆኖም ደግሞ ይሄ ሁሉ ቀርቶ ዝናብ አሁንም ሙሉ ለሙሉ የማይዘንብ ከሆነ እነኚህ ሰብሎችን እየገለበጡ በአጭር ጊዜና ዝናብ የማይፈልጉ ብዙ አሁን ለምሳሌ እንደ ሽምብራ ያሉ ነገሮችን መጠቀም ግድ ይላል ማለት ነው። አርሶ አደሩ ይሄንን ዝግጁ ሆኖ መጠበቅ አለበት ማለት ነው። ከሜትሮሎጂ ጋር ገበሬን አስተሳስረናል። ትልቁ እንትን ማለት ነው የአዌርነስ የመፍጠር ነገር ተፈጥሯል። በፊት ነው ያቀድ ገበሬ ቀድሞ ዘንድሮ ህሊኖ እንደሚከሰት ስለሚያውቅ ተዘጋጅቷል። ምን ማድረግ አለበት? አንድ ማሳውን በጊዜ ማዘጋጀት፣ ቀጥሎ ደግሞ በተገኘችው እርጥበት ቶሎ እንዲዘራ የሚዘራው ዘር ደግሞ ቶሎ ፈጥኖ የሚደርስ ዘር በወረዳም የተዘጋጀ ምንድነው በፊት በ4 ወር የሚደርሰው ስንዴ ትተን በ3 ወር የምትደርስ በ90 ቀን የሚደርስ ስንዴ አቅርቦት ከላይ ጠይቀን እንዲቀርብላቸው ተደርጓል ማለት ነው። ስለዚህ በተቻለ መጠን ደግሞ ስትራክቸሮች አሉ እርጥበትን መያዝ የሚችሉት። አሁን እርሻውን አይታችሁ ከሆነ ከፈት ተደርጎ ነው ዝናብ ከመጣ አይወጣም፣ ከዚህ እንዲተኛ ነው የሚደረገው። ስለዚህ ይሄ ሲስተም ለአርሶ አደሮቻችን ነግረን እነሱም ተቀብለው እንደዛው እየተገበሩ ነው። በፊት እንደዚህ አይደለም እርሻ የሚታረሰው፣ ዝግት አድርገው ነው። ዘንድሮ ምንድነው ከፈት አድርገው ለውሃ እንዲተኛበት የተገኘችው እርጥበት ተና መውጣት ስለምትችል የግድ ዘሩን በጣም መሸፈን አለበት። እርጥበት በተገኘችው ስትራክቸሮች ተሰርቶ ከተቻለ ደግሞ ወደ ሌላ ቦታ አሁን ሌላ ቀበሌ ብታይ ውሃ የሚያቆርቡታሉ ማለት ነው። ጉድጓድ ቆፍሮ ሬዲ ሆኗል፣ ተዘጋጅተዋል። ከከፋ ያችን ውሃ በጄኔሬተርም በምንም እንዲጠቀሙ፣ መስኖ ያለበት ቀበሌ ላይ ደግሞ መስኖን በጣም ማስፋፋት እንዲችሉ ያ ምክር ስለተሰጠ እንግዲህ ከእግዚአብሔር ጋር እንደዚህ ነው እየሰሩ ያሉት። እየታገሉም ስለሆነ እኛም እንትን አላለም። ደግሞ አስፈላጊ ሆኖ ከባድ ጥፋት ሆኖ የጠፋውን እየገለበጡ ነው። ገልብጦ ምንድነው በሌላ እህል መተካት እንዲችሉ ፈጣኖቹ እነ ጓያ እነ ሽምብራ ማሳ ባዶ እንዳያደር ገልብጠው ደግሞ ስንዴም ገልብጠው ጤፍም የዘሩ አሉ ማለት ነው። ጤፍ ይሻላል ትንሽ እርጥበት ስለሚበቃት ገልብጦም እንደዛ እየተጠቀሙ ስለሆነ ያው የተሻለ እንትን ስራ እየተሰራ ነው ብዬ አስባለሁ። እንደ ሎዴ ጦሳ ወረዳ የምንዘራቸው አዝርት ወይም ሰብሎች ስንዴ ነው በብዛት በኩታ ገጠም የምንዘራው። ስንዴ በተፈጥሮ እርጥበት ይወዳል፣ ግን አርሶ አደሩ እርጥበቱን ቶሎ በመጠቀም በተለይ ዝናብ አልፎ ስለሚዘንብ ዝናቡ በሚዘንብበት ሰዓት
ከሐምሌ 1 ጀምሮ እስከ 15 የዘር ጊዜ ስለሆነ ይህንን በመጠቀም ዘሩን ሙሉ በሙሉ ሸፍነናል። ከእንግዲህ የምንጠቀመው ዝናቡን እንግዲህ አንዳንድ ቦታዎች ውሃ የሚያቁሩ ቦታዎች ስላሉ ያን ውሃ በማቆር አርሶ አደሩ የተዋቆረውን ውሃ ለሰብሉ እንዲጠቀም ማድረግ ይቻላል። እንግዲህ ካሁን በኋላም ያለው የአየር ሁኔታ ይዘንባል ብለን ስለምናምን ባይዘንብ እንኳን አርሶ አደሩ ባለው የውሃ እርጥበት በመጠቀም አዝርቱን በደንብ እንዲከባከብና ተባይ እንዳይኖር ደግሞ ተባዩን ለማጥፋት የሚረጩ መድኃኒቶች አሉ። ኬሚካል ስላለን እነኚህን ኬሚካሎች በመጠቀም ተባይ እንዳይኖር አረምም እንዳይኖር ደግሞ በአረም ማጥፊያ ኬሚካሎች በመጠቀም በሰው ኃይሉም በማረም ቶሎ ቶሎ ሰብሉን በመንከባከብና ወቅት በወቅቱ እንዲደርስ በማድረግ እየሰራን እንገኛለን። ዘሩ እንኳን ቶሎ የማይበቅል ከሆነ ቶሎ ገልብጦ ሌላ እንዲዘራ እኛም እንደ መንግስት ደግሞ ማዳበሪያ በማቅረብ ቶሎ ቶሎ አርሶ አደሩ የጠፋውን እህል ወይም ሊዘገይ የሚችለውን ቶሎ ፈጥኖ በሚደርስ በጤፍ ወይም በሌላ አዝርት በመሸፈን አንድም መሬት ጾም እንዳያድር ድጋሜ እንዲዘሩ ማድረግ ላይ ዝግጅት አድርገን ስልጠናም ሰጥተናል ማለት ነው ለአርሶ አደሩ። እንግዲህ እኔ ያጎደልኩትን እኔ ልሞላ አንተ እየሞላ እንሄዳለን። እሺ ተመልካቾቻችን እንግዲህ በዛሬው ፕሮግራማችን ቀደም ሲል እንደተመለከትነው በተለይም የዝናብ እጥረት ወይንም የዝናብ መቀነስ በሚኖርበት ጊዜ የሚኖረውን የምርት መቀነስ ለመከላከል በተለይም ቀደም ሲል ከግብርና ባለሙያዎችም እንደተመለከትነው ፈጥነው የሚደርሱ በጥቂት ዝናብና በጥቂት እርጥበት ለመታጨድ የሚደርሱ ሰብሎችን መጠቀም ያስፈልጋል ማለት ነው። በተለይም እንደዚህ እንደ አባይ ለምሳሌ ይሄ የምንመለከተው ስንዴ አባይ ይባላል። ይሄ ፈጥኖ የሚደርስ በጥቂት እርጥበት በጥቂት ዝናብ የሚደርስ ዝርያ ነው ማለት ነው። በሌላ በኩል ደግሞ እንደዚሁ ሰብሎችን መቀየር በተለይ ጥራጥሬ ሰብሎች ፈጥነው በጥቂት እርጥበት የሚደርሱ ስለሆነ ይሄን በማድረግ የሚከተለውብንን የምርት መቀነስ መከላከል ይቻላል ማለት ነው። የዛሬው የወደ ገጠር ፕሮግራማችንም እንግዲህ ዋነኛ መልእክት የሚሆነው ይሄ ነው። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ሳምንት